አቶ ዳዊት ከበደ የአውራምባ ታይምስ ድረገጽ ዋና አዘጋጅ በነገው ዕለት ወደ ኢትዮጵያ ሀገሩ ከሁለት ዓመት ስደት በኋላ ይመለሳል እና ለምን ለመመለስ እንደወሰነ እና ተያያዥ በሆኑ ጉዳዮች ላይ አጠር ያለ ውይይት እናደርጋለን። ዳዊት ለዚህ ቃለ ምልልስ ፈቃደኛ በመሆንህ አመሰግናለሁ። እግዚአብሔር ይስጥልኝ አቶ ያሬድ፣ እኔ በጣም አመሰግናለሁ። ለምንድነው ከሁለት ዓመት የስደት ጊዜ በኋላ ወደ ኢትዮጵያ ለመመለስ ውሳኔ ያረከው? እንግዲህ እንደምታስታውሰው አቶ ያሬድ ልክ የዛሬ 2 ዓመት ነው ለመሰደድ የወሰንኩት። በወቅቱ የነበሩ አስቸጋሪ ሁኔታዎች ነበሩ። በመንግስት ዕለታዊ ጋዜጦችን ጭምር የተከፈቱ ዘመቻዎች ነበሩ። እነዚህ ነገሮች ደግሞ የሆኑት በተለይ የታሰሩ የሙያ አጋሮች ያሉ እነሱ ከመታሰራቸው ጋር ተያይዞ እንደዚህ አይነት ካምፔኖች እኔ ላይ ሲከፈቱ ማንንም ሰው እንደሚሰማው አይነት ስጋት ተሰማኝ። ስለዚህ በወቅቱ ለመሰደድ ወሰንኩ ማለት ነው እና በወቅቱም እንደገለጽኩት በእነዚህ ምክንያቶች ነበር የተሰደድኩት። እዚህ ከመጣሁ በኋላ አውራምባ ታይምስ ድረገጽ በመክፈት አውራምባ ታይምስ ድረገጽ ማድረግ የምችለው የአቅሜን ያህል ለማድረግ ሙከራ አድርጌያለሁ። በዚህ ሂደት ውስጥ ግን ያየሁት አንድ በጣም መሰረታዊ ነገር ምንድነው፣ ስደት ላይ ሆነ የምታደርገው ነገር ሁሌም ሰከንደሪ ነው። ሁሌም የሚያረካ ስራ መስራት አትችልም። አንደኛ በበቂ ሁኔታ ሪሶርስ አታገኝም። ከምትከራከርለት ህብረተሰብ ርቀህ ነው ያለውና በዋናነት የኢንፎርሜሽኑ ምንጭ ከሆነ ህብረተሰብና አገር ርቀህ እስከሆነ ድረስ ሁሌም በዚህ ሙያ ውስጥ ቀጥላለሁ እስካልክ ድረስ በዚህ ሙያ ውስጥ ደስተኛ ሆነ መቀጠል አትችልምና እኔ ዛሬ ላይ ሆኜ ሳስበው የዛሬ 2 ዓመት ኢትዮጵያ ውስጥ በነበርኩበት ጊዜ የነበሩ አስቸጋሪ ፈተናዎች መቋቋም ይቻል ነበር ብያምናለሁ። የተሳሳተ ምርጫ አድርጌ ነበር ነው የምትለው? በዛን ሰዓት ዛሬ ላይ ሆኜ ሳስበው ምንድነው ዛሬ ላይ የመጣው ለውጥ ምንድነው? የዛን ጊዜ ውሳኔህን ምናልባት ትክክል አልነበርኩ ይሆናል ብለህ ለማሰብ ያስገደደህ? አንደኛ የፖለቲካ ባህላችን ላይ ስራ መሰራት አለበት። በወቅቱ እነዚህ ሰዎች ስልጣን ላይ ያሉት አካላት ሊሆን ይችላሉ ወይም ደግሞ ለነሱ ቅርበት ያላቸው ሚዲያዎች ይህንን ዘመቻ ሲከፍቱ የኢትዮጵያ የፖለቲካ ባህል አንዱ መገለጫ ነው። አንድ የፖለቲካ ድርጅት አንድ ሚዲያ በማይፈልገው መልኩ ክሪቲሳይዝ ሲያደርገው ያ የፖለቲካ ድርጅት ሪአክት የሚያደርገው ስልጣን ላይ ያለውም ይሁን በተቃዋሚዎች ጎራም ያለው ይሁን ሪአክት የሚያደርገው ትችትን ቶለሬት የማድረግ ባህል እንደሌለ አስተውያለሁ በገዢው ፓርቲ በኩል በተቃዋሚዎች በኩል። ስለዚህ በወቅቱ የሚሰነዘሩብኝ ትችቶች በመንግስት ሚዲያዎች የሚሰነዘሩ ትችቶች እንደ አንድ የኢትዮጵያ የፖለቲካ ባህል የፈጠራቸው አይነት ችግሮች ተደርጎ ትችትን ያለ መታገስ አይነት የፖለቲካ ባህል እንዳለው ማህበረሰብ እነሱን መቋቋም ይቻል ነበር። እነሱ በመቋቋም ምክንያት ሌላ የሚያስከፍል ዋጋ ቢኖር እንኳን ያንን ዋጋ መክፈል ነበር የሚሻለው የሚል እምነት አለኝ። የአውራምባ ታይምስ ጋዜጣ ቋሚ አምደኛ የሆነ ውብሸት ታዬ እስር ቤት ነው። ሌላ ጋዜጠኛ ሪዮት አለሙ እስር ቤት ናት። እንደውም እነሱ በታሰሩ በወራት ውስጥ ነው አንተ ለመሰደድ የወሰንከው እና ዛሬ እነሱ እስር ቤት እያሉ ተመልሰህ አንተ ወደ ኢትዮጵያ ስትገባ ምናልባት በአንዳንድ ኢትዮጵያውያን አንደበት የፕሬስ ነጻነት የሌለበትን ሀገር ዝም ብሎ ጥሩ ገጽታ የሚሰጥ አይነት መጥፎ ውሳኔ ነው ያደረገው ዳዊት የሚል አይነት ፍርሃት ወይ ትችት ቢያቀርቡብህ ለዚህ የሚኖርህ መልስ ምንድነው? ኢትዮጵያ ውስጥ ሆነው
መንግስትን ክሪቲካሊ የሚተቹ ጋዜጠኞች አሉ። እነሱ ባለመሰደዳቸው ምክንያት የኢትዮጵያ መንግስት ከትችት አልዳነም። ሁለተኛ እነዚህ አሁን እስር ቤት ያሉት ባልደረቦቼ ለምሳሌ ሪዮትና ውብሸት ከታሰሩ ከ5 ወር በኋላ ነው የተሰደድኩት። እስክንድር ከታሰረ ከ3 ወር በኋላ ነው የተሰደድኩት። ስለዚህ በእነዚህ ሰዎች እነዚህ ባልደረቦቼ የታሰሩት እዛው በነበርኩበት ወቅት ነው። ስለዚህ የኔ ውሳኔ የመጣው ዛሬ ላይም እንደ ቅድመ ሁኔታ ሆኖ መታየት ያለበት አይመስለኝም። እኔ በግሌ እንደ ዜጋ በጆርናሊዝም ፕሮፌሽን ውስጥ እንዳለ አንድ ኢትዮጵያዊ ኮንትሪቢዩት ማድረግ የሚችለው ውጤታማ ሆነም አልሆነም ኢትዮጵያ ውስጥ በማህበረሰቡ መሃል ሆኜ ነው ማድረግ የሚችለው የሚል ዲተርሚኔሽን ነው አሁን እንደመለስ ያደረገኝ ያለው እንጂ ኢትዮጵያ ውስጥ የፕሬስ ነጻነት ሁኔታ ከመሻሻሉና ካለመሻሻሉ ጋር ተያይዞ አይደለም አሁን የኔ ወደ ኢትዮጵያ መመለስ ውሳኔ። ስለዚህ ከመሰደዴ በፊትም የታሰሩ ጋዜጠኞች ናቸው ስቲል አሁንም ስደት ላይም ሆኜ በመመለስበት ጊዜ አሁንም እስር ቤት ያሉት ጋዜጠኞች ከመሰደዴ በፊት የነበሩ ናቸው። ስለዚህ ሁሌ እንደዚህ አይነት ቅድመ ሁኔታ እንትን የምናደርግ ከሆነ ምናልባት የታሰሩ ጋዜጠኞች አሉ እና እንዲህ አይነት ውሳኔ ስንወስን መሻሻልን ሊያሳይ ይችላል ወይ ደግሞ ሁኔታዎች እንደተለወጡና እንደተሻሻሉ ተደርጎ ሊገመት ይችላል የሚል ኢምፕሊኬሽን አለው በሚል የሸሸን ምንቀር ከሆነ ተገቢ አይመስለኝም። ዳዊት እዚህ ውሳኔ ላይ አሜሪካ መተህ ከሌሎች ድረገጾች ከሌሎች በፖለቲካ የተደራጁ ኃይሎች ወይንም ፖለቲካሊ አክቲቭ የሆኑ ግለሰቦች ከነሱ የደረሰብህ ግፊትና የስም ማጥፋት ውንጀላዎች ሌሎች ነገሮች በእነዚህ ተናደህ የምትወስደው እርምጃ ነው ወይንስ ተጨንቀህ ተጠበህ አስበህበት ከጋዜጠኝነት ሙያዬ አኳያ ካገሬ አፈር ተነቅዬ የሚጠቅም ነገር አላረግም እዛው በመለስ ይሻላል የሚለው ውሳኔ ይሄ ሁለተኛው ነው ያዘነው? ምንድነው ግንኙነቱ ከዚህ ባለፉት ወራት ከነበረብህ እሰጥ አገባና ከደረሰብህ ውርጅብኝ አኳያ ውሳኔህ ላይ ምንም ተጽዕኖ የለውም ትላለህ? አሁን በመወሰነው ውሳኔ ላይ ምንም አይነት ተጽዕኖ የለውም። እንዳልከው የተለያዩ ዘመቻዎች ነበሩ። ኢትዮጵያ ውስጥ በነበርኩበት ጊዜ ከመንግስት ሚዲያዎች ወይ ደግሞ ለመንግስት ቅርበት ካላቸው ሚዲያዎች የተለያዩ ዘመቻዎች ይከፈቱብኝ ነበር። እነዛ ሚዲያዎች የሚሆነጅሉኝ ውጭ ሀገር መሰረት ያደረጉ የተቃዋሚ ድርጅቶችን በወኪልነት እንደማገለግል ነበር በወቅቱ የሚተቹኝ። ወደዚህ ከመጣው በኋላ ደግሞ እነዛ በወቅቱ ስወነጀልባቸው የነበሩት የፖለቲካ ድርጅቶች እንደገና ኢትዮጵያን ለቅቄ እንድሰደድ ምክንያት ከሆኑ የፖለቲካ ድርጅቶች ጋር ግንኙነት እንዳለኝ አድርገው እየተቹኝ ነው። ስለዚህ ቅድም እንዳልኩ ኢትዮጵያ ውስጥ ያለው የፖለቲካ ባህላችን ያለ ማደግ አንዱ መገለጫ ተደርጎ ሊወሰድ ይችላል። ምናልባት ከዛ አንፃር ብዙ ነገሮች ግምት ውስጥ አስገብተን በፖለቲካ ባህላችን ላይ አንድ ስራ መሰራት አለበት የሚል ነገር እንዳስብ ያደርገኝ ይሆናል። ከዛ በተረፈ ግን አሁን የወሰንኩት ውሳኔ ከነዚህ ትችቶች ጋር ምንም የሚያገናኘው ነገር የለም። ከሁለት ዓመት በፊት ስራዬን ስሰራ ስጋት አጋጠመኝ። በወቅቱ መሰደድ አለብኝ ብዬ ወሰንኩ፣ ተሰደድኩ። ከሁለት ዓመት በኋላ ደግሞ ይህ ውሳኔ ተገቢ አይደለም፣ ወደዛው መመለስ አለብኝ፣ እዛው ሆኜ ነው ውጤታማ የሆነ ስራ መስራት ያለብኝ ብያምን እየተመለስኩ ነው። ስለዚህ በዚህ ውሳኔ ላይ ምንም ያሳደረው ተጽዕኖ የለም። እንደዚህ አይነት ትችቶች ወደፊትም ይኖራሉ። ኢትዮጵያ ውስጥ በነበርኩበት ጊዜ ቅድም እንደገለጽኩት በምን ሰራው ዘገባ ደስተኛ ያልሆኑ የፖለቲካ ድርጅቶች አጋጣሚ ሆኖ እነዚህ የፖለቲካ ድርጅቶች ስልጣን ላይ ስለነበሩ ዘመቻ ሲከፍቱብህ ስጋት ያድርብሃል፣ ትሸሻለህ። ከኢትዮጵያ እንድሸሽ በወቅቱ ዘመቻ የከፈቱብኝ የፖለቲካ ድርጅቶች ተጽዕኖ ነበራቸው። ዛሬ ግን ወደ ኢትዮጵያ እንድመለስ እንደኔ ስደተኛ የሆኑ የፖለቲካ ድርጅቶች ስለተቹ በኔ ህይወት ላይ ተጽዕኖ የሚያሳድርበት ምንም ምክንያት የለም።
ለዛ ነው የማስበው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ምንም እንግዲህ ከገለጽኩት ውጪ የምለው ነገር አይኖርም። እንግዲህ ወደ ኢትዮጵያ እየሄድኩ ነው። ወደ ኢትዮጵያ የምሄድበት ዋናው ምክንያት ስራዬን በተገቢ ሁኔታ ለመስራት ነው። ሪሶርስ ያለበት መረጃ ያለበት ዋናው ህዝቡ እንግዲህ የምንከራከርለት ህዝብ የብዙ ነገር ምንጭ ሊሆነን የሚችል ማህበረሰብ ባለበት አገር ላይ ሆነ መስራቱ የበለጠ ውጤታማ ያደርጋል በሚል ግምት ነው እየሄድኩ ያለሁት። ስለዚህ እኔ ለሚባሉ ነገሮች ብዙም ግድ አይኖረኝም። በመሰራው ስራ ነው መለካት ያለብኝ ብዬ አምናለሁ። አምላክ ይከተልህ እንግዲህ ሌላ ምን ይባላል? እግዚአብሔር ይመስገን።